ለአማራ ሕዝብ ብለው ውድ ሕይወታቸውን የሰጡ የትግል ጓዶቻችን ታጋይ ወንድሞቻችን የህሊና ጸሎት የሚያደርግልን መቶ አለቃ መኳንንት ይሆናል። መቶ አለቃ መኳንንት ወደ መድረክ። አማራ ክብር ሲሉና ለአማራ ጭቆናና መከራ ሲሉ ውድ ሕይወታቸውን ለሰው በጀግኖች ወንድሞቻችን የህሊና ጸሎት ለማድረግ መጣጣቸው አንገት ታች ላይ ታች መቀመጥ እናመሰግናለን። የአማራን ሕዝብ በመግፋት እያሳደደ እየገደለ እየረሸነ ሀብት ንብረታችንን እያወደመ የሚገኘውን የአገዛዙን ኃይል መቅበር እዚህ መድረክ ላይ ተገኝተን የጋራ ሀሳብ ሰጥተን ተወያይተን የጋራ መፍትሄ ለመያዝ ህዝባችንንም የማደራጀት 64ኛ ክፍለ ጦር በዚህ ቀጠና መጥቷል ማለት ነው። የወጣ ነው። ለምንድን ነው? ሙስናን ጠልተን መስሎኝ። ስለዚህ ፋኖ ደግሞ ሙሰኛ አይደለም፣ ከሙስና የነጻ ሰው ነው። ህይወቱን የሚሰጠው ደሙን የሚያፈሰው አጥንቱን የሚከሰክሰው የአማራ ፋኖ በሙስና በገንዘብ አይታለልም። በዘመድ አዝማድም ሽብርክ አይልም። ትግሉ ሳይገባቸው የአማራን ህዝብ እየወጉ እያስወጉ ያሉ ባንዶችን የኛ ወንድሞቻችን ስለሆኑ አሁንም እነሱ እንዲወጡ ጥሪ ያድርጉላቸው። ከዚህ ቀደም ተናግረነው ስለነበረ ማለት ነው። ከዛ ውጭ ግን የፋኖ ቤተሰብ ናቸው እያለ ሀብት ንብረታችንን እያዘረፈ እያስገደለ ይባስ ብሎ ደግሞ እምነትን ጥሶ ዛሬ ባለንበት ጾም በሪያርዶ እየበላ ባህላችንና ሴታችንን ሃይማኖታችንን እያጠፋ ባንዳ ሚኒሻ ከተቻለ የሱ ቤተሰብ ከሆነ እዚህ ያለው አካል አማራነቱ ሳይገባው ጠላት ጋር ይገባል ባንዳ እንዲወጣ ማድረግ አለበት። ከዛ ውጭ ባንዳ ጋር እርምጃ እንወስዳለን። የባንዳ ሀብት ንብረት ጋር ከዚህ በኋላ በደንብ ነው የምንጠቀመው። እስካሁን እዚህ ቀጠና ላይ ያልተሰራ ብዙ ነገር አለ። መተላለፎች ነበሩ። የባንዳን ሀብት ብናድ ብንጠቀም የኛን ይጭናል የሚባል ነገር የለም። የኛ ሀብት ንብረት እኮ በሙሉ ተጭኗል። እዚህ የምታዩት የክፍለ ጦር አመራር የአማራ መኪና እኮ ተወርሷል። ቢቸና አካባቢ ላይ ብትመጡ ቢቸና አካባቢ ላይ ያለ የፋኖ አመራር አባላት አብዛኛው ሀብቱን ጠላት ወስዶታል። ሚኒሻ ጭኖታል። የሱን ሀብት ግፍ አድርገን እኛ ደግሞ ግፍፍ አድርገን እንጠቀመዋለን። ስለዚህ ባንዳ አለመሆን ነው። እንደው የባንዳ ዘርናችሁም መባል እውነት ለማውራት በጣም ከባድ ነው። እስቲ አስቡት፣ እዛ የገቧቸውን ተዋቸው፣ ልጆቻቸው የልጅ ልጆቻቸው ባንዳ ዘርናቸው እየተባሉ እድሜ ልክ ነው በታሪክ ሲወሱ የሚኖሩ በታሪክ ማለት ነው። ይሄ ቀን ያልፋል፣ ይሄ ትግል ያልፋል፣ የሆነ ግን ሰላም ይመጣል አይደል? የዛ የባንዳ ቤተሰብና ልጅ ግን እድሜ ልኩን ተሸማቆ ነው የሚኖር። እነማይና ሸበል ባንዳና ሰላቶ ደግሞ መቼውም አይኖርም ማለት ትናንት እነ ደጃዝማች በላይ ዘለቀ እነ ሽፈራው ገርበው እኮ ያንን እስከ አፍንጫው የታጠቀን ጣሊያንን ተናንቀው የአማራን ህዝብ ብቻ አይደለም የኢትዮጵያን ህዝቦች ነፃ ያወጡት። ማንም በአፈሰሰው ደም ማንም አጥንቱን በከሰከሰው ሀገር ማንም ዝም ብሎ መኖር አይችልም። ትግሉ የጋራችን ነው፣ የእናንተም ነው፣ የኛም ነው፣ የሁላችንም። ስለዚህ ይሄንን ትግል ደግሞ በጋራ ማሻገር አለብን። በጋራ ደም መክፈል አለብን። አጥንት በጋራ መከስከስ አለብን። የምናፈሰው ደም የምንከሰክሰው አጥንት የሁላችንንም ህይወት ሊታደግ የሚችለው የአማራ ህዝብ ትናንትና በተለያዩ ቦታዎች እየታረደ ነበር አይደል? ሁሌም ስለምናውቀው እዚህ ትግልም የገባ ነው ተገፍተን ስለሆነ እሱን ደግሞ የምንመልሰው አንድ ስንሆን ነው፣ ከጥቅም ነፃ ስንሆን ነው። የግል ህይወታችን ስንተወው ነው። ስለዚህ ጎበዝ ሁላችንም ሊቆጨን ይገባል። ፋኖነት ሌላ ነው፣ ሽፍታ ሌላ ነው፣ አርበኝነት ሌላ ነው። ሽፍታነት የግል ጥቅም ለማስከበር ጫካ የወጣ
ግለሰብ ነው። የግል ጥቅሙ በግል ጥቅሙ የሆነ ነገር ደርሶበት ተገፍቶ ሊሆን ይችላል፣ ተሰቃይቶ ሊሆን ይችላል። የመጨረሻው ግን አልሆን ሲል ጫካ ይገባ ሽፍታ ይባላል። ፋኖነት ደግሞ እሱ አይደለም። ፋኖነት ለህዝብ ነው፣ ለአማራነት ነው። በሰፊው ያለ አማራ ታርዶብኛል፣ ተገድሎብኛል፣ ተፈናቅሎብኛል፣ የመኖር መብቱ ሁሉና ውስጥ ገብቷል ብሎ የፈነነ ነው። በቃኝ፣ ከዚህ በኋላ በዚህ ስርዓት በዚህ መንግስት አልገዛም። ስለዚህ ነፃነቴን አንድም በክንዴ አንድም በእግዚአብሔር ኃይል አስመልሳለሁ ብሎ ተደራጅቶ የወጣ አካል ነው ፋኖነት ማለት ነው። ስለዚህ ሁላችንም ፋኖች ነን። ሚኒሻ የሚባል የለም። በቃ ሚኒሻ ማለት አናሳ፣ ደካማ፣ ዱክማን፣ አስተሳሰቡ ዝቅተኛ፣ ማሰብ የማይችል ጥገኛ፣ የጥገኛ ስብስብ ወይም አስተሳሰብ ያለው አካል ነው ሚኒሻ የሚባል። እናንተ እኮ አርበኞች ናችሁ፣ የኋላ ደጀኖች ናችሁ። በቃ የኋላ ደጀን የሚለውን ስም አጽኑ ተዛሬ ጀምሮ። ሚኒሻ የሚል እንደው እንቀጣለን። የኋላ ደጀን ደግሞ ደጀን ነው፣ ተራራ ነው፣ የማይገፋ ነው፣ ለህዝቡ ታማኝ ነው። ይሄ ነው የኋላ ደጀኑ ማለት ነው። ሚኒሻ እዛ ከተማ የገቡ የጠላት ኃይሎች ናቸው። የአማራን ህዝብ የሚያሳርዱ፣ የሚያስገፉ፣ የሚያዋርዱ፣ ራቁቱን የሚያስቀሩ፣ መንገድ እየመሩ እኛን የሚያስበሉን እነሱ ናቸው ሚኒሻ የሚባሉ። ምን ስለሆኑ? አናሳ አስተሳሰብ ስላላቸው፣ ጥገኛ አስተሳሰብ ስላላቸው፣ በሆዳቸው ስለሚያድሩ። ይሄንን ሁላችንም መገንዘብ አለን። አቅም ያለው ሰው እናደራጃለን። የአማራን ህዝብ ትግል ሊያሻግር የሚችል ሐሳብ የሚያመነጭ ወጣት እንሰበስባለን፣ እናደራጃለን፣ እናሰለጥናለን፣ እናስታጥቃለን። አንድ አይነት ወታደራዊ ቁመና ያለው ጦር እንሰበስባለን። ጠላትም የሚፈራን ጠላትም የሚሰጋ በስማችን ነው። ሸበል በረንታ እኮ በስሙ ያስፈራ ነበር ጎበዝ። ታገለው ደግሞ ህይወት ልንሰጥ ስለሆነ ይሄንን ህዝብ በአግባቡ አደራጅተን የመጣበትን የህሉና ትግል ተጋፍጦ በታሪክም ለትናንቱ እንዳባት አርበኞች የመጀመሪያ ይሆናል። ከግድያ ጋር ተያይዞ ሰው ይገደለ፣ ዛሬም ይገደላል በድርጅቱ ማለት ነው። እግዚአብሔር የሰራውን ህንጻ ማን አፍርሶ ነው እሱ የሚኖር? አብይን እኮ የገጠምነው ብርሃኑ ጁላን የገጠምነው እኛን እየገደለን ብለን ነው። ስለዚህ ያስከው አፈሙዝ ጠላት ለእንጂ ወገን ላይ አይደለም። ቅድም ስትናገሩ እንደነበረው ማለት ነው። ስንት ጠላት እያለ አንተን ሊያሰድድ አንተ እንዳትኖር እያደረገ እያለ እስቲ አስቡት። በዚህ ወሩ እንኳን አንድ የተማረከች ህፃን ልጅ እንኳን ጡቷን እኮ ቆርጧታል እኮ። ወሎም ጎጃም ጡቷን ቆርጦ እኮ ስጋዋን አስቡ። ጡቷን ቆርጦ የበላ ሰራዊት ነው ይሄ ሰራዊት ማለት ነው። ስላያችሁት ስለሰማችሁት ወሎም እንደዛ አይነት ድርጊት ፈጽሟል። እዚሁ እኛ ላይም ጎጃም እንደዛ አይነት ድርጊት ፈጽሟል። ንጹሃንን አርዶ የሚበላ ኩላሊት አውጥቶ የሚበላ ሰራዊት ኢትዮጵያን ታደጋታለሁ እያለ በውሸት ፕሮፓጋንዳ የሚያጭበረብር በዓለም ላይ እንደ አብይ አህመድ የለም። ስለዚህ ትግሉ ባለቀ ትግል ሁላችንም መበላት የለብንም። ትግሉ አልቋል። በየቦታው የታጠቅነውን ትጥቅ እዩት፣ የያዝነውን መሳሪያ እዩት፣ እየሰራ ነው ያለውን አደረጃጀት እዩት። ከዚህ በላይ እኮ መንግስት የለም። ሸበል በረንታ 26 አካባቢ ቀበሌ ያሉት ሁለት ከተሞችን ብቻ ጠላት ይዟል። ሌላውን ፋኖ እያስተዳደረ ነው። ከዚህ በላይ ምን አለ? ከዚህ በላይ ሽንፈት ምን አለ? ስለዚህ ከተማ ላይ ደግሞ የመሸገውን የጠላት ኃይል ደግሞ ተመካክረን ተዘካክረን ማስወጣትና ማርከን ማሳየት አለብን። ዝም ብሎ እኛ የበላይ ዘለቀ የሽፈረው ገርባው የሸበል ልጅ ሆነን አይደለም፣ እሱም በተግባር ማሳየት። ስለዚህ ሁላችንም ቅንና አስተዋይ ሆነን ይሄንን ወራሪ ኃይል ማስወጣት አለብን ማለት ነው። መሳሪያ ጋር ተያይዞ መሳሪያ የሸጠ ሰው ካለ እንጠይቃለን። አማራ ሆኖ በዚህ ሰዓት ልፍስፍስ አማራኛ እንፈልግ። አማራ ሆኖ መሳሪያ ይዞ የነበረው መሳሪያ የሚሸጥ አማራ አይደለም እሱ። በሰዓት አማራ ነው የምንለው መሳሪያ እንኳን የሌለው መሳሪያ ገዝቶ ታጥቆ ከጠላት ጋር የሚዋጋ ነው። ይሄ ነው አማራ፣ ትክክለኛው አማራ ይሄ ነው። ከዛ ውጪ ግን ትናንትና የነበረው መሳሪያ እየሸጠ እየተጀለጨለጠ አማራ ነኝ ቢል እሱ አማራ አይደለም ላይ አማራነትም ይሄን አይገልጽም። ስለዚህ ሁላችሁም በየቀበሌ ያላችሁ በየአካባቢው ያላችሁ የማህበረሰብ ክፍል የኋላ ደጀኖች እዛ ካለው አደረጃጀት ጋር ታቅፋችሁ ያለንበትን ወቅታዊ ትግል ዳር እንድናደርስ ሁላችሁም አደራ እላለሁ። አመሰግናለሁ።
ማንኛውም የምትደዋወል ቤተሰብ የሆንክ ሰው ማድረግ ያለባችሁ በአካል የምትገናኙም ሆነ በስልክ የምትደዋወሉ ሰዎች ከባንዳ ወገኖች ጋር ካላችሁ እነዛን ሰዎች ከኃጢአት አድኗቸው። ሌላ አይደለም እምላችሁ። ቀጭን እድል ያለቻችሁ አሁን ትግላችን እስካሁን ሲጠበቀው የነበረው እስካሁን ጥላቶቻችን እንደ ትልቅ መሳሪያ ሲጠቀሙበት የነበረ የኛ አንድ አለመሆን ነበር። መሪዎቻችን አንድ ሆነው አንድ መሪ መርጠው የአማራ ፋኖ አንድ ሆኖ እየመጣ ነው። ስለዚህ በአንድነታችን ደግሞ ጥላት ብለን የምንፈርጃቸው የእናንተ ወንድሞች የኛ ወንድሞች ትናንት ወዲያ ዳር ድንበር ሊጠብቁ የገቡ መከላከያዎች ሻለቃ መሪ ሆኖ እዛ የኛን አንድነት የሚጠብቅ ኮሎኔል ሆኖ እዛ የኛን አንድነት የሚጠብቅ ማት የሆኑ ጀግኖች አሉ። እነዚህ ባንዶች ይያዛሉ። የዛን ጊዜ እዚህ ያለህ ባንዳም እዚህ ያለህ የምትደዋወል ሰው ጉድ ይፈላል። ከዛሬ ጀምሮ ቤተክርስቲያን ሄደህ ንስሐ መግባት ያስፈልጋል። ከዚህ አደጋ ከዚህ ጭፍጨፋ ለማዳን የወጣን ሰዎች ስለሆን መምከር ስላለብን ለአንዴም ለሁለቴም እየመከረ ነው። ከዚህ በኋላ ግን የመጨረሻ እድሉ ነው ጎበዝ። እዚህ ላለ ባንዳም እዛ ላለ ሰውም ማለት ነው። ስለዚህ ማንኛውም የምትደዋወል ሰው የገደለ ይገደላል እንደተባለው ሁሉ ሲደዋወል ለጥላት መረጃ አሳልፎ ሲሰጥ የተገኘ ወንጀለኛም ይረሸናል። ለትግላችን የሚመጥንና የማይመጥን ነገሮች ለይቶ ማወቅ ያስፈልጋል ከእናንተ ማለት ነው። እናንተ ማለት የዚህ ትግል መሪ ናችሁ። እያንዳንዳችን እዚህ የተቀመጥነው የክፍለ ጦር አመራር የምንሆን የሻለቃ አመራር የምንሆን ስያሜውን እንሰጥ እንጂ የትግሉ ኃላፊነት ግን ከኛ በላይ እናንተ አለባችሁ። እናንተ የዚህ ትግል ትልቅ መሪዎች ወይም ደግሞ ትልቅ ኃላፊነት ያለባችሁ ሰዎች ናችሁ። ትልቅ ኃላፊነት ሲኖርባችሁ ደግሞ ለትግላችን ወይም ለኛ የሚጠቅም የትኛው ነው ብሎ መለየት ያስፈልጋል ጎበዝ። ጠላቶቻችን ዙ ይዘው መተው መድፍ ይዘው መተው ብረት ለበስ ይዘው መተው በድሮን እየደበደቡ አለን የሚሉትን ሁሉ መሳሪያ ታጥቀው ሞክረውት በውጊያ እንደማያሸንፉ እርግጠኞች ሆነዋል። ሊያሸንፉን የሚችሉ ግን የማሸነፊያ ዘዴ ብለው እነሱ የያዙት አሁን ላይ እየሄዱበት ያለ የሞከሩት ባልቧልታኛን ስበሳችንን መተቻቸትና ማበላላት ማተኳኮስ ቅድም ስትሏት እንደነበራት አንዳንድ አላስፈላጊ የሆኑ ጥቆሞች ስለነበሩ ማለት ነው። እነዚህ ነገሮች መጠንቀቅ ያስፈልጋል። ዛሬ ተደውሎ መሰባሰባችን የሚያስፈራቸው ጥላቶቻችን መሰባሰባችንን ሲያውቁ ለእያንዳንዶቻችሁ ኋላ ደውለው ሰብስቦ የዋለው አመራር እኮ ሌባ ነው ሊልህ ይችላል። እሱን የሚል የትግል ማሸነፊያ ዘዴ ብሎ ስለያዘው ነው። ስለዚህ በሳሎች መሆን ያስፈልጋል ጎበዝ። እያንዳንዱን ነገር የሚመጡ ተልኮችን የምትሰሟቸው አልባልቶችን በብስለት ማየት ያስፈልጋል። ለምን ብትሉኝ ውድ ልጃችሁን እየገበራችሁበት ያለው ትግል ስለሆነ ከዚህ ሌላ ኃላፊነት የላችሁም። አሁን ላይ ኃላፊነታችሁ ትግሉን መጠበቅና መጠበቅ ነው ጎበዝ። ከዚያ ውጭ ለዚህ ለተልካሻ ለሆነ ምክንያት ለግል ፍላጎታችን መሸነፍ አያስፈልግም በዚህ ሰዓት ጎበዝ። ሸበል በረንታን ያክል ወርቅ የሆነ ሀገር ይዘን እውነት ለማውራት እንኳን ሌላው ከኋላ የቀረውን ሁሉም ጀግና ተሰብስቦ ቀርቶ እዚህ ያለኖች ብቻ ብንሄድ እስከ ቢቸና እናጸደውም ያለ ባንዳ ያለን እዚህ ያለ ስብስብ ሁላችሁም ስለምታውቁት ማን እዛ እንዳለ ማለት ነው። የመዋጋት ስነ ልቦና ያለው ጥላት እኮ የለንም ጎበዝ። መከላከያ የኢትዮጵያ መከላከያ ሰራዊት ተብሎ የሚጠራው አካል ከፑል ቤትና ከጫት ቤት የተሰበሰበ ስብስብ ይወር ደሞዝ እስከምትደርስ ብቻ ያችን ደሞዝ ለመብላት ብቻ የሚጠብቅ ሰራዊት ነው ያለው። ከናንተ ከጎበዝ አለቃው ወይም ደግሞ ከኋላ ደጀኑ 5 ሰው ተሰልፎ አንድ ሻምበል የጥላት ኃይል ቢመጣ እርግጠኛ ነኝ ሁሉንም ትማርኩታላችሁ። እርግጠኛው 100% መናገር የምችለው ማለት ነው። ለምን ካልከ የስነ ልቦና ትጥቅ ስለሌለው ማለት ነው። ሰሞኑን በዚህ ቅርብ ቃል ብቻ 15 የጥላት ኃይል አስወጣነ መከላከያ ማለት ነው። መሳሪያ ፈተህ ግጠም ብትለው ግን ያንተ ገጥሞ ተኩሶ ኢላማ መታ ብትለው የሚመታ የለም በጭራሽ ማለት ነው።
ለሆታ ብቻ ነው እየተሰበሰበ የመጣ ጥላት ያለ የወዛ ጥላቶቻችን ብለው አሁን እያሳደዱን ያሉ። ስለዚህ ያንን ጥላት ለመንቀል እንደ ትናንት ወደው ገበያ ወጥቶ ለመውረድ የግል ፍላጎታችንን ገተን የምንባለውን ሰምተን ድርጅታችንን መጠበቅ ይገባናል ጎበዝ። መጀመሪያ የጥላቶቻችን ታርጌት አማራን እንኳን ትጥቁን ሱሪውን አስፈተዋለሁ ብሎ ነው እኮ የመጣ ጥላት ፎክሮ ጎበዝ። ትጥቅ ለመልቀም ነው የመጡ። ሬዲ መሆን ይኖርብሃል። አሁን እኮ ፋኖ ጠንክሮባቸው እንጂ እያንዳንዱ የአማራ ጀግና መሳሪያ እንዲይዝ አይፈለግም። አይደለም መሳሪያ ሌላ ነገሮች ሌላ ብዙ ነገሮች አሉ ጎበዝ የተሰሩብን ሴሮች። ስለዚህ እንደ ስማችን ትናንት ወዳ ሸበል ተብሎ ገና ሲጠራ ጥላቶቻችን 20 ኪሎ እንደሚቀንሱት ሁሉ አሁንም የበፊት ወኔያችንን መያዝ ይጠበቅብናል ጎበዝ። ፋኖነት ለነጻነት የወጣ ታጋይ ነው። ህይወቱን እየገበረ ህዝቡን ነጻ የሚያወጣ ማለት ነው። እሱ እስከሆነ ድረስ እያንዳንዱን እያየ ትናንትና በብልጽግና የነበረውን ስርዓት ሳይሆን ዛሬ ለህዝብ ፍትህ ያለውን ነገር ሁሉ ህጎችን አዲስ ህጎችን ቢሆን እያወጣ ሊሄድ ይችላል ማለት ነው። ጣልተን ያፈረስነውን ስርዓት ግን ሙሉ ስርዓቱን ተከትለን በዛ የምንሄድበት አንዳችም ነገር አይኖርም እና ባንዳን በተመለከተ ባንዳ ለማውጣት ያልሞከርነው ባንዳ ለማውጣት ያልሄድንበት ነገር የለም። ሁላችሁም መያዝ ያለባችሁ ግን ትግላችን አልቋል ጎበዝ፣ ጫፍ ላይ ደርሷል። በዚህ ባለቀ ትግል ሁለት ወድ ሆነ ከዚህ ወጣ መረጃ የምትሰጥ ሰው ካለ እኔ እንጃ ከዛሬ ጀምሮ ንስሐ መግባት ይጠበቅባችኋል። ያው በውጊያ ዙሪያ ያላችሁት ነው። በውጊያ ዙሪያ ያው እንደተባለው ትክክል ነው። ያው በቁጭትና እንዴት ተደፈርን እንዴት ሀገራችን ተወረርን በሚል እንዴት ደግሞ መንግስት ነኝ የሚለው አካልም እንዴት ፍትህ ያሳጣናል፣ እንዴት አዲስ አበባ መግባት ያሳጣናል፣ በየመንገዱ እንዴት እንታገታለን፣ እንዴት ልጆቻችን ሁሉ በየዩኒቨርሲቲው እየታገቱ በሚል ያው በቁጭትና በወኒ እስከ ላይ እስከ ቢቸና ድረስ እስከ ደጀን ድረስ ተሌላም ቦታ ይህ ማህበረሰብ ሲዋጋ ብዙ መስዋዕትነት ሲከፍል ቆይቷል። ትክክል ነው ያላችሁት። ካሁን በኋላ ግን የምናደርገው በምንችለው አቅም በእናንተ አጋዥነት ከእናንተ ኪስ ከእናቶቻችን ዲግ በእናንተ ተባባሪነት ያው ብዙ ስልጠናዎችን እየሰጠን ወጣቶችን እየመለመል እያሰለጠን እያዘጋጀን በእናንተ በወንድሞቻችንና በአባቶቻችን መሳሪያ ደግሞ እያስታጠቅን ያሰለፍንበት ሁኔታ አለ። ካሁን በኋላ በደመ ነፍስ የምንዋጋው ውጊያ የለም፣ በሳይንስ ነው የምንዋጋው። አማራነቱን ጠልቶ ትናንት የከብት ጭራ ተከትለው በ15ኛው ክፍለ ዘመን በመጡ እምነታችንን ሲዋድሙ በነበሩ ሰዎች እንዴት ለነሱ እንዴት ወገንተኛ ይሆናል? የከብት ጭራ ተከትለው የመጡ ወራሪ ኃይሎች ማለት ነው። የሰኬም ዘሮች መጽሐፈ ቅዱስ ሳይቀር የሚያዋግዛቸው በደመ ነፍስ የሚንቀሳቀሱ ሰብአዊነት የሌላቸው በደመ ነፍስ የሰው ልጅ ሰው እንኳን ሲገደል የሰው አገዳደል ይገደላል። የእናቶቻችንን የእህቶቻችንን ጡት የሚቆርጡ ሆድ ቀደው ጥንስ የሚዋጡ ምን ሆናችሁ ነው? ለዚህ መወገን ማለት ይሄ ምን ማለት ነው? ራስ ጠላ አማራ የምንለው ይሄ ነው። ትክክል ነው። የባንዳ ዘር ቅድም እንደተባለው ውደተው መኩሪያው የባንዳ ዘር ነው። ድሮ በጉባኤ እኮ አትቅድሚያቶቹ የነሱ የጣሊያን ባንዳን እንጎላል ቀቀይ ነበሩ። ግልጡን ስነግራችሁ እያንዳንዱ ባንዳ የገባ ሰው ግማሽ ተናንተ ንጹህ አማራ ቢሆን እንኳን በግማሽ ማንነቱ ደግሞ የካሃዲ ዘር ነው፣ የባንዳ ዘር ነው። በቃ መቼም ከባብ እንቁላል እርግብ አይፈለፈል። ያው የባንዳ ዘር የጀግና ዘር ጀግና ነው። የአርበኛ ዘር አርበኛ ነው። ልተኛም ቢል ማንም አያስቀምጠው። እኔ እኮ ከአዲስ አበባ ድረስ እኮ የመጣሁት እኮ የአባቴን ሱሪ የሚታጠቅ ጠፍቶ ወሬን ራሴ መታጠቅ አለብኝ ብዬ እኮ ነው ከዚያ የመጣው። በቃ መታጠቅ ስላለብኝ ማለት ነው። ይሄ የታሪክ ተሳትፎ እንዳያመልጠኝ። የታሪክ ተሳትፎ የፈራ ይመለስ የተባለበት ነው። በእምነት አባቶቻችን ሳይቀር ትክክለኛ የሙስሊም እምነት አማኞችን መስጊዳቸውን እያፈረሰ የክርስትና እምነትን እያንቋሸሸ 666 የሳጥናኤል ጎል በኢትዮጵያ የሚለውን ለማሳካት
ኦርቶዶክስ ተዋህዶ ካልተዳከመ የግሎባላይዜሽን የሚባለው ግሎባላይዜሽን የሳጥና ያልጎለ በኢትዮጵያ የሚለው ማሳካት አንችልም እያለ ይሄን ነው ያደረገብን ያለ። ይሄ ትግል የእምነትም ትግል ጭምር ነው። ይሄን ስል የክርስትናው ብቻ አይደለም፣ ትክክለኛ የሙስሊም አማኞች ወንድሞቻችን እና ትክክለኛ የክርስትና አማኞች የነዛ ነው እና ለነዚህ የሚወግን ሰው መንገድ እየመራ ጠላት የማያውቀውን ስርጥና ገደል እየመራ እንደዚህ የሚያንቋሽሽ ነው። ለሱ አትወግኑ። አሁንም ቢሆን እኛ ፊታችንን አላጣፍንባቸውም። መምጣት ይችላሉ። በቃ በዚህ ፊት ቃል እንገባለን። መምጣት ይችላሉ። አውቆም የገባለ ሳያውቅም ተደናግሮም ገብቶ ደግሞ ግራ ገብቶት ደግሞ እዛም ዝም ብሎ አብሮ ከጠላት ጋር ሻንጣ ተሸካሚ ሆኖ የሚንገዋለላል። ይሄን መሳሪያ የሸጠ ሰው መግዛት አለበት። አሁን በዝግድ እንደ አማራ ወረራ በተደረገበት ሰዓት አይደለም መሸጥ ያለበት። አንደኛ አገር ተወሮ አማራ አይደለም አማራ መጥፋት አለበት ተብሎ መሳሪያ የሚሸጥ ሰው እንግዲህ ሰው ሲሞት ወደ ሰማይ ለመተኮስ ብቻ ነው እንዴ የገዛ ነው? አገር ሲወረድ ለዚህ ነገር ካልሆነ እኔ እንደውም ለምን እኔ ሳልመለመል ቀረው? ለምንድን ነው እኛ ማንዋጋው? ለምን በእድሜ ለምን እንገደባለን ላላችሁት እኔ በጣም አኩርታችሁኝ፣ በጣም ኮርቻለሁ። መሆንም ያለበት ይሄ ነው። በቃ በትክክል ገብቷቸዋል ማለት ነው ትግሉ። አሁን ትክክለኛ የድርጅት አቋም ይዘናል። ፍወዛው ተሰርቷል። ሁሉም በሰፈሩ ዝም ብሎ እንደፈለገ የሚሆንበት አይደለም። ትክክለኛ የትግል አቋም የሆነበትና አማራ አሁን ቁርጠኛ የትግል አቋም ላይ እንዳለ ይሄን መውሰድ መቻል አለባችሁ። ታውን በኋላ ይስተካከላል። አብረን እናስተካክለዋለን። እንዲህ ስንሰበሰብ የኛን ችግር ስትነግሩን ነውር ጀርባ ነው። ከናንተ የሚመጣው ሐሳብ ወደኛ ግባት ሲሆን እኛም እያስተካከል እየበረታን ከናንተ እየተቀበል ነገሮች እያስተካከል እንሄዳለን ማለት ነው። የመንግስትነትን ባህሪ እየተለማመርን ያለና አሁን በደንብ ተስተካክለን ስንቆም ሁሉንም እንመልሰዋለን። ከዚህ በላይም ሌላ ነገር ልናደርግ እንችላለን። ግን አሁን ያን የምናደርግበት ላይ ሰዓት አይደለንም። ትግል ላይ ነን አይደለ? የቅንጦት ትግልም አይደለም። የመኖር አለመኖር የህልውና ትግል ስንኖር ነው አይደል ሌላው ነገር የሚያስፈልገን። መጀመሪያ መኖራችንን እስኪ እንደው መኖራችንን እናረጋግጠው። በኢኮኖሚም በሃይማኖትም እንደይኖር እንደው ፈጽሞ ሰው ሆኖ እንደይኖር የማርቀቅ ስራ እየተሰራ ስለሆነ ታሳቢ ማድረግ ያለባችሁ አሁን እኛን በመግደል ብቻ አይደለም፣ ተኩሶ በመግደል ወይም ከላይ በድሮን በመድፍ በሚወረወረው በሞርተር አይደለም እኛን እየገደለን ያለ አማራ የሚባለው ማህበረሰብ ማለት ነው። በሃይማኖት ቤተክርስቲያን እያወደመ የሃይማኖት አባቶችን እየገደለ ሙስሊሞችን እያወደመ ምናምን ነው አይደል ያለ። በኢኮኖሚ ደግሞ በጣም እያደቀቀን ያለና ያን ኢኮኖሚ በጣም ላለመሸርሸርና ለመገደብ ተብሎ ከላይ በእንቁ መሪዎቻችን አማካኝነት ተወስኖ የመጣ መመሪያ ነው ይሄ። ምን ማለት ነው? ይሄንን ስላችሁ አንድ መዳበሪያ ኦሮሚያ ክልል ላይ 2 ሺህ ብር ነው የሚሸጥ አንድ ኩንታል መዳበሪያ ማለት ነው። እዚህ ግን ስንት ይሸጣል? ለእናንተ ልትወ ይሄ ሆነ ለምንድን ነው? አማራ የሚባለው ማህበረሰብ በሐሰት ትርክት ከበፊት የመጣ የሐሰት ትርክት ስላለ ዲንስ ማህበራዊ ሴታችን ሃይማኖታዊ ሴታችን በማይጎዳ መልኩ ለመታደግ የተደረገ ነው። እና አርበኛ በላይ ዘለቀ ነጅጉ ዘለቀ ነሽፈራው ገርቦ ነበር አይደል እንትን የሚሉበት ያንን ትግል እንድታስቀጥሉ እንድናስቀጥል ለማለት እፈልጋለሁ። አመሰግናለሁ።